ሂድና ባንክ ስቴትመንት ላክልኝ። ከመነሳታችሁ ሻንጣችሁን ከመሰብሰባችሁ ችግር ውስጥ ከመግባታችሁ በፊት ባንክ ከመደወል ወንድምሽ ጋር ደውይና በወንድምሽ ስም አይደል ብሩ ያለው። በልቶት ከሆነ እዚሁ ትቀሪያለሽ። ምን ይደረግ እንግዲህ። በልቶት ከሆነ እንደገና ሌላ ሄደሽ ሌላ አማኑኤል ጸበል ከምትገቢ ቀድመሽ አወቂ። ስቴትመንት ላኩ በሏቸው። ስቴትመንት ምንድነው? ስቴትመንት ይልሻል። እስከ ዛሬ የገባበትን የወጣበትን ሂድና ባንክ አውጣና ስጠኝ በይ። ከዛ እሱ በዋትሳፕ ይላክልሽ። እዩ ብር ካለሽ ተነስተሽ ሂጂና ማድረግ ያለብሽን ነገር እንደነገርኳቸው ቆፍጠን በይ። አታልቅሽ፣ አትዘጊ፣ ኩሉኝ። ማንም ችግርሽን እንዳያውቅ አድርጊ። ሸፍኙ፣ በልብስሽ በጥርስሽ ሸፍኙ። ፈገግ በይ፣ ኮስተር በይ። ማንም እዛ መጥቶ ትናንትና ፓንት ያልገዛልሽ፣ ትናንት የጡት ማሳጃ ያልገዛልሽ፣ ጫማ ያልገዛልሽ ምድረ ዱቄታም ሁሉ መጣሽ ሲባል ጓዙን ጠቅልሎ የሆነ ንፍሮና ዳቦና እንጀራ ይዘው መጥተው እንዴት ነሽ ድሮ ያሳደግሽ ልጅ መጣሽልን እንደ አንቺ ኮትሌ አትለይም። አልለይም፣ ያው ነኝ። ምን ለየው ነገር የለም። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ምን አመጣሽልን? አይ ምንም። ምን ላመጣላችሁ እችላለሁ? አረብ ሀገር እኮ ነው የቆየሁት። አለቀ። ኮስተር በመጣበት አፉ እያሽሟጠጠ ይሄዳል። ሌላ ምን ታምን? ብትሰጪውም ያሽሟጠጥሻል፣ ባትሰጪውም ያሽሟጠጥሻል። ምን የኢትዮጵያ ሕዝብ ደግሞ ችግር ነው። አሁን ይህን ልብስ ብላ መጣችልን የሚልሽ ዞር ብሎ፣ ምክንያቱም እሱ ሌላ ታሪክ ውስጥ ያለ ሌላ ታሪክ ውስጥ ያለ የኢትዮጵያ ሕዝብ እናንተ የምትለብሱትን አይደለም የሚለብሰው፣ እናንተ የምትበሉትን አይደለም የሚበለው፣ እናንተ የምትኖሩትን አይደለም የሚኖረው። ዳ ነው ያልሽው ሰው ሌላ ታሪክ ውስጥ ያለው እናቴ፣ ሌላ ታሪክ ውስጥ ያለው። አሁን መልሰሽ ሁሉን ታውስት ልትገቢ ነው። ኮተታ በግ ስላረደልሽ በግ እንዳትሆኛ ደራሽ። በግ ያረደልሽ እኮ ብር ይዛ መጣልሽ ተብሎ ስለሰማ በግ አርዶ የበሬ ሊቀበልሽ ነው እንጂ በግ ያረደው አዝኖልሽ አይደለም። በግ ካረደልሽ ታዲያ ትናንትና ለምን ዶሮ አላረደልሽ? ለምን ቅንጥብጣቢ ሰርቶ አላበላሽ? ተርበሽ ሰው መሆንሽ ተረስቶ የመጣሽ ሰው እኮ ነሽ። ዛሬ ምን በግ ማረድ? በግ በይው ራሱ እንከት አርግሽ ብልጥ መሆን ነው። አጎቴ እግዚአብሔር ስ ለእኔ ተቸግረቅ ሆነ ተቸግረቅ አመሰግናለሁ አጎቴ ብለሽ ቅርጭም አርግሽ መጥተሽ ሌላውን ስጋ ቋንጣ አርገሽ እናቴ ትሞት። ሰልሜ ነው መጫወት ያለባችሁ። የምን መሽለጥለጥ ነው? ካበላሽ በኋላ እኮ ጠገልና ሶፋው ስራ አጠገብ ይኸውልሽ ያ ወንድ ብታውቂው የወንድምሽ ልጅ ስራ ፈቶ ይከራተታል። እኔ ደግሞ ትንሽ ብር አለችኝ እና ትንሽ ብር ጨምሬ እንዲት ስልገዛና ራይድ እንዲሰራ ላደረገው ብዬ ነበር። ብር ጎደለኝ። እንደው ካለሽ ይልሽ በግ እኮ አምጥቶ በጉ ሳይበላ እሱ በግ ይጫወታል። በነገራችን ላይ እናንተ ሆናችሁ ችግር ውስጥ የገባችሁት ማንም አይደለም። ሰነፍናው የእናንተ፣ ድክመቱ የእናንተ። እናንተ ጀግና ስትሆኑ በዙሪያችሁ ያለው ነገር ሁሉ ይደነግጣል። ራስሽን ቆዳሽን ቀይሪ፣ ራስሽን ቆል። ማንም እኩል ነው። የ40 ቀን መሞትሽም አይቀርም፣ መኖርሽም አይቀርም። ስለዚህ ምርጫ ያንቺ። አሁን ለሰው ብለሽ እዚህ ሰው ሀገር ላይ ያለሽ ሰው ጨካኝ መሆን አለብሽ። ለራስሽ ኑሪ። ለዛኛውም ሰው ትጠቅሚዋለሽ። ለዛኛው ትጠቅሚዋለሽ። አለቀ። ምን ገጠማት? ምን ሆና ነው? ምንድን የሆነችው? መነጋገሪያውኝ ግራ አጋቢያቸው። አብደሽ ግራ ከምታጋቢያቸው፣ ጨልለሽ ግራ ከምታጋቢያቸው፣ ተቀይረሽ ግራ ያጋባቸው። አብደሽ እኮ ግራ ማጋባትሽ አይቀርም። ግራ አጋቢያቸው። እናትሽ ግራ እስከሚገባት ድረስ ልጅ ምን ሆነች ብላ እጇን ካፏ አስገች። ለራሳቸው ስትይ እኮ ነው እንደዛ የምታደርጊ። ስትሄጂ በተቻለሽ መጠን ጨካኝ፣ አረመኔ። ይሄ ዝም ብሎ በምንም በሚረባው ድራማ ነው የሚሰሩብሽ። ድራማ ታውቂያለሽ? ድራማ
ብር አልሰጥም እንኳን ብትያቸው እናትሽን አልጋ ላይ አድርገው ወይ ሶፋ ላይ አድርገው ብርድ ልብስ አልብስ ታማለች እናትሽ ብለው በእናት ደካማ ጎንሽ ይመጡብሻል። ይኸውላችሁ ጤናችሁ ነው የሚሻላችሁ ወይስ የምታከማችሁት ገንዘብ ነው የሚሻላችሁ ወይስ የእድሜያችሁ ነገር ነው የሚያሳስባችሁ? እስቲ ከዚህ ከሶስቱ የትኛውን ነው የምትመርጡት? ይህን እውነቱን ተናገሩ ለራሳችሁ ስትሉ፣ ለራሳችሁ ስትሉ። ይህን ዛሬ እንድታወሩኝ ይፈልጋሉ። ታፕታፕ ኮፕሊክ ሼር አድርጉት። ጤናችሁ ነው የሚሻላችሁ? ገንዘባችሁ ነው የሚሻላችሁ ወይስ እድሜያችሁ ነው የሚሻላችሁ? ወስኑ። ካልወሰንሽ ራሱ ጊዜው ይወስንልሻል። ጊዜው ሲወስንብሽ ግን መሄጃ መውጫ ነው የምታጭው። ጊዜ ከሚወስን ማለት ሚዩት አርጉ፣ ሚዩት አርጉ። ና ባትሪ እያለቀ ነው። መቼሻው ሪማን አስገባትም በኋላ እሺ፣ አውሩ። እየሰማሁ ነው። ልስማሽ። ኮመንት እንትን ገስት ላይ ያላችሁ አውሩ። ብታወሩ ካላችሁ አውሩ። አዛ እርግጥ ላረጋችሁ ማውራት ትፈልጉ ሚዩታችሁን በተራ በተራ እያነሳችሁ አውሩ። እሺ፣ ጤናዬ የሚል ሰው እየበዛ ነው። ጤናዬ ግን ውሸታሞች ናችሁ። ጤናችሁንማ ብታስቡት ገንዘብ አደናቅፎ አይጥላችሁ ነበር። እኔ አንድ ነገር ልንገራችሁ። በስመ አብ ሁላችሁም አሁን እዚህ ጋር እድሜ የሚላል ጤናዬ የሚላል ጤናዬ እድሜ ጤናዬና እድሜ ሁለት ተወዳዩ ምርጫችሁን ምረጡ። ምረጭ። መምረጥ ካለብሽ አሁን ነው መምረጥ ያለብሽ። አሁን እድሜ እና ጤናዬ አይሰራም። አንድ ነገር ልንገራችሁ። አሁን የምትወስኑት ውሳኔ ነው ነገ የሚያሻግራችሁ። ይኸውላችሁ ጤናችሁ ከተጎዳ ገንዘብ አይጠቅማችሁም፣ እድሜያችሁም አይጠቅማችሁ። ጤናችሁ እንዳይጎዳ ጤናችሁ ላይ ምን ሰርታችኋል? እስኪ ንገሩኝ። እንቅልፍ በስነስርዓት ትተኛላችሁ? አትተኙ። ውሃ በስነስርዓት ትጠጣላችሁ? አትጠጡ። ሕክምና ታደርጋላችሁ? አታደርጉ። እያመማችሁ ምትሰሯላችሁ? አዎ። እየነሰራት በማርያም ስሙ እየነሰራት ጠዋት ስትነሳ የሚነስራት ልጅ አለች። አላይን ያለችው የዛሬ ስንት ነው? የዛሬ 1 ዓመት ከ6 ወር አካባቢ ነው። ሆስፒታል መጥቼ ነበርና ካላይን ሆስፒታል ይዣት ሄጄ ሕክምና ሆስፒታል ሂዳ ስትታከም ጭንቅላትሽ ውስጥ እጢ አለ አሏት። እጢ ጭንቅላትሽ ውስጥ ምን ያህል ጊዜ ይቆያል ነው ያለቻቸው። እኔ ማመን ያውቃል ማለት ምን ያህል ጊዜ ይቆያል ማለት ምን ማለት ነው ያሏት። አይ ማለት ጊዜ ይሰጠኛል ወይ ቢያንስ ትንሽ ልስራ ለልጄ ትንሽ ልስራ ነው ያለች። ዛሬ ያቺ ልጅ በህይወት የለች። ልጇ ግን ይኖራል። ያበራሽ ልጆች ለልጆቿ ተሰዳ የዛሬ 12 ዓመት ከፎቅ ላይ ወድቃ ሞተች። 4 ልጆች ትታ እሷ ሞተች። ለልጆቿ ተሰዳ። ልጆቹ ግን ይኸው አሁን አድገዋል። ይኸው ላሳያችሁ
መስሏችሁ ነው እንጂ ይኖራል። እናንተ ታብታብ አድርጉለት። ኔትወርኩ ነው መሰለኝ። ኮፒ ሊንክ አድርጉት። ኮፒ ሊንክ ሼር ታብታብ አድርጉት። ታብታብ አድርጉት። ኮፒ ሊንክ ሼር አድርጉት። ቆይ ፎቶ ላሳያችሁ ነበረ። ያው አይታችሁታል ብዬ ዛሬ አድገዋል። ትናንትና አንዱ እሷ ስትሞት የዛሬ 12 ዓመት ልጅ አንዱ ትልቁ 8 ዓመት 10 ዓመቱ ነበር። መካከለኛው 8 ዓመቱ ነበር። ሴቷ 6 ዓመቷ ነበር። የመጨረሻው 2 ዓመቱ ነበር ስትሞት። ዛሬ 12 ዓመት ጨምሩበት። አድገዋል። ትልቁ ነዋል። የሞተ ተጎዳ አልተጎዳ፣ የሞተ ተጎዳ። ስለዚህ ምንድን ነው ማድረግ ያለባችሁ? መኖር ካለባችሁ ለራሳችሁ ኑሩ። ጤናችሁን አስቀድሙ። ጤናችሁ ከምንም በላይ ይቀርባል። የጤናችሁ ጉዳይ የሚያሳስባችሁ ከሆነ ነው ልትኖሩ የምትችሉት፣ ነገ ልትሻገሩ የምትችሉት፣ ልታገቡ፣ ልትወልዱ፣ ለልጆቻችሁ፣ ለቤተሰቦቻችሁ፣ ለእናታችሁ፣ ለምትሰፈሰፉለት አባታችሁ ልትኖሩ ከፈለጋችሁ ጤናችሁ ላይ ትኩረት አድርጉና ቫይታሚን ዲ እየወሰዳችሁ ደግሞ ሌላ ስህተት ደግሞ የምታደርጓላችሁ። አሁንም በጣም በተለያየ ጊዜ ደካማ ጎናቸው እየተፈለገ ነው። መቼም ያው የምታውቁት ነገር ነው። ሚዲያ ደካማ ጎናቸው ምንድን ነው ምናምን ይባል እና ደካማ ጎናቸው ነው የሚታየው። እና እኔም የማደርገው ልንገራችሁ ደሞዜ ግማሹን ለጤናዬ ነው የማውለው፣ ሌላውን እንደ ነገሩ አደርገዋለሁ። አንድ ቀን ክፉ አሞኝ ጉንፋን አሞኝ አቅም እግዚአብሔር ይመስገን ነው የምትለው የዘኪ ናት። በኦንላይን ደግሞ መድኃኒት የምትጠልቡ ሰዎች አላችሁ። ቫይታሚን ነው ምናምን ብላችሁ ኦንላይን ላይ እናንተ ፋርማሲ ወይ ሱቅ ሄዳችሁ በ50 ብር በ40 ብር ልትገዙ የምትችሉትን ኦንላይን ላይ 100 ብር ይሸጡላችኋል። ምንም ጥያቄ የለውም። ያኔ ሐኪም ሄድኩኝ። ቫይታሚን ዲ እጥረት ነው እና ጭንቀትም አለብሽ፣ እንቅልፍ በስርዓት ተኝ አሉኝ። ስለተማርኩ አሁን አልሐምዱሊላህ ጤነኛውኝ ያለው። አዎ ቴንኪዩ ሱሱ። አያችሁ የብዙዎቻችሁ ችግር ምንድን ነው? ቫይታሚን ዲ እጥረት አለባችሁ። የብዙዎቻችሁ ችግር ጭንቀት አለባችሁ፣ እንቅልፍ በስነስርዓት አተኙ። የብዙዎቻችሁ ችግር ይሄ ጣፋጭ ነገር ትወዳላችሁ። ይሄን ዝም ብላችሁ የታሸገ ነገር አገኘው ብላችሁ ይህን ፔፕሲውን ምኑን ማግበስበስ ትወዳላችሁ። ጣፋጭ ነገር ደግሞ አታብዙ። ስኳር በሽታ የሚባል ነገር ብዙዎቻችሁን እያጠቃችሁ